ማህፀን ከኔ ልጅ መውለድ የምትችሉ ይመስለኛል። ውይ በስማ የራሴ ልጅ አምጪ ካሉልኩስ እንደዚህ አደረክ። ማርቲ እኮ አንዳንድ ጊዜ በጣም ሞኝ ናት። የቤት ሰራተኛዋ ከቤት ራሱ አርግዛ የልጁ አባት ማን ነው ብላ ጠይቅም ብላ ያወራችልሽ ነው ብታይ። ማለት ያው እርጉዝ ስለሆነች ነው። አይ አባዬ አይሄድ ከምራ አይሄድ። እንደውም አጠገባውኝ ባጫወታ ላይ ማማ አይቻለሁ ነፋለሁ። ቆይ ወድሻለሁ ትለኝል እንዴ? ቆይ ለምንድን ነው ከወደድክ የምፈልገው ነገር ማታረግልኝ? አዋ እኔ እንዴ ቆይ እንዴት ውሃን ከዳጣ ላይ ተሽታያለሽ? እኔ ደግሞ ውሃን ምን አደረኳት? ደሬ ምን ሆናል? ተረጋጋ እንጂ። ቆይ ለምን የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ ታዲያ ነን እኮ። እንዴ እኔ ማለት እናትሽ አይደለም እንዴ? እምልሽ ቦልድ አላደርስሽም? አይ ሰላምዬ፣ እሱማ ታደርሽኛለሽ። ግን ዳጣዬ ስለ እናት ሲነሳ ሁልጊዜ የሚከፋሽ ለምንድን ነው እንዴ? ሰላምዬ እና እንድቀየርብሽ ነው እኔን ጥያቄ ያነሳሽ? ታይ ሰላምዬ፣ ታይ ግን ታይ ደግሞ ምንድን ነው ያልሽው? ሰላምዬ ናት ልሄድ ነው ስል ሰጠች። ምንድን ነው የሰጠችሽ? ምግብ ነው ምሳ። ለይታ እየጠቀመችሽ ነው ማለት ነው? አባዬ ብታይ ማለት ነው ለብቻ የተጠራኝና ምግብ ትሰጠኛለች፣ ታቅፈኛለች። በቃ ብታይ አባዬ። ይኸውልሽ ዳጣ፣ ለምንድን ነው እንደዚህ የምታደርግ ብለሽ ግን እንዳትጠይቂያት። እንዴ ለምን ደግሞ አልጠይቃት? አይ እንደዛ ካልሻት ይኸውልሽ አሁን የምታደርግልሽን እንክብካቤ ትቀንሳለች ብዬ ነው። ውይ አባዬ፣ ሰላምዬ አትቀንስም። ብታይ በጣም እኮ ነው የምትወደኝ ደግሞ ማለት ነው። የሆነ በቃ ታሳዝኛለች ምናምን ትለኛለች። ቢሆንም ይኸውልሽ ዳጣዬ ደግሞ ብዙ ማብረሻት እንዳት እንደ አባዬ። ለምን ማለት ያው እርጉዝ ስለሆነች ነው። አይ አባዬ አይሄድ ከምራ አይሄድ። እንደውም አጠገባውኝ ባጫወታት ነው ጥሩ። ይልቃውን ይሄ ምግብ ትበላለህ ወይስ እንዴት ነው? ላንቺ አይደል እንደሰራችልሽ? አሁን አንቺ ልይ ማሳያለሁ። ልበላው አይደል እንዲያመጣት ደግሞ እኮ አባይ። እንግዲህ ውድ ቤተሰቦች የዳጣ ድራማ ሰላም ልጇን ስላገኘች ለየት ያለ እንክብካቤ እያደረገችላት ነውና በቃ ለየት ያለ እንክብካቤ ስታደርግላት የቤቱ ሰው ራሱ እየነቃ ነው ያለው ማለት ነው። የቤቱ ሰው ራሱ እየነቃ ነው። አቶ ደረጀም በስጋት ላይ ያለ ሰው ነው ማለት ነው። እንግዲህ አቶ ደረጀ ሰላም ለምንድን ነው ብለሽ ግን እንዳትጠይቂያት ያለበት ጉዳይ ምን ይመስላችኋል? ለምንድን ነው እንደዚህ እንክብካቤ ያበዛሽብኝ ብለሽ ግን ሰላምን እንዳትጠይቂያት ዳጣ ነው ያላት። ለምን እንዴ አባዬ ለምን ስትለው ይሄን የምታደርግልሽ እንክብካቤ እንዳትቀንስብሽ ደግሞ ማብረሻት አትተኝ ነው ያለው። ዳጣ ግን በምንም አይነት ቢሆን አብሬያትም ነው የምተኛው አልላትም ነው ያለችው። ብላትም ምናምን አለችው በቃ። እና አቶ ደረጀ እንግዲህ በጭንቀት ላይ ነው ያለው። በቃ ሚስቴ ትሰማለች እያለ ማለት ነው። እንግዲህ ወይዘሮ መሀሌት የመንደሩ ሰው እየተንሾካሾከባቸው ነው። አሁን የተረገዘው ልጅ እኔ እኮ ባለፈው ቪዲዮ ላይ ብያለሁኝ። ይሄ ልጅ የተረገዘው ከማን ነው? ሰላም ያረገዘችው ከማን ነው? እነሱ ቤት ሰራተኛ ሆና እየሰራች ነው ብዬ ነበርና ከአቶ ደረጀ ነው ያረገዘችው ይቺ ልጅ ሰላም እያሉ ኤቢ ልጃቸው ደግሞ ነገር እያመላለሰች የምትገኝ ልጅ ናት ማለት ነውና ኤቢ ራሱ በጣም ጠርጥራለች። ሰላም ያረገዘችው ከማን ነው ብላ ማለት እኮ አልጠየቀችም እያሉ እያሙሽ ነው ብላ ጎረቤቱ እያሙሽ ነው ብላ እናቷ ነገር አመጣችላት። እንግዲህ ወይዘሮ መሀሌት ኳህ ነው ያለባት በጭንቅላቷ ውስጥ። እንዴ ስተት ነው እንዴ ይሄ ነገር? እኔ ባለፈው ከማን ነው ስንላት አልናገርም ብላ ነበረ እና አፋጥጬ አለመጠየቄ ሰላም የማን ነው ልጅ ይሄ ከዚህ ከቤት ወጥተሽ አታውቂም? ሲችም ልጃቸው ማለት ነው ኤቢ ይቺ ልጅ ከዚህ ከቤት ወጥታ አታውቅም፣ ከዚህ ከግቢ ወጥታ አታውቅም እና ከማተረገዘ እያለች ለእናቷ እያለቻት ነበርና እንግዲህ ሰላም ከቤት ወጥታ አታውቅም፣ የቤት ሰራተኛቸው ናች። ከየት እንደተረገዘ ልጁ ጥርጣሬ ውስጥ የጎረቤቶች እያሟቸው ነው ማለት ነው። እንግዲህ መሀሌት ይሄ ነገር ስህተት ነው እንዴ? አጥብቄ አለመጠየቄ
ሰላም ከየት ነው ያረገሽው ልጁን ከየት ነው ያመጣሽው ልጁን ብያ ለመጠየቅ ብላ ናታንን እየጠየቀችው ነው እዚህ ጋር። ናታን እንግዲህ እንዴ ሰላም ምናምን በቃ አባዬን ጠረጠሩት እንዴ ምናምን እያለ ነበረ። እንግዲህ አቶ ደረጀን ጠረጠሩት ወይ እያለ እንደዛም እያደረገ እንደዚህን መለስ ያደርጋታል ማለት ነው። ደግሞ ሰው ሁላ እኮ እንደዚህ እኮ ከውጭ ሆነው የሚያሟችሁ እማዬ እናንተ ጋር እሱ ጋር እኮ ስላልሄደ ነው አባዬ እኮ እሱ ጋር ስላልሄደ ነው ብሎ ናታን እያረጋጋት ነበረ። ወይዘሮ መሀሌትን አረጋጋት ማለት ነው። እንደው ልጄ እንደው በቃ እውቀትህ በጣም የበሰለ ነው ለዚህ አደ እንዴ ለልጄ ለኤቢ ያጨው ካለችው ከዚያም በኋላ አዎ እንግዲህ ኤቢን አይፈልጋትም ናታን ማለት ነውና አይወዳትም። የሚወዳት ማንን ነው? ዳጣን ነው በጣም ማግባት የሚፈልገውና መውደድ የሚፈልገው ማለት ነው። ግን እሷ መሀሌት ለዚህ እኮ ነው ለልጄ ለእንትና ለኤቢ ያጨው ስትለው ብዙም አልተዋጠውም አለና አዎ አለ እና እንግዲህ የአቶ ደረጀና የአቶ መሀሌት የወይዘሮ መሀሌትና የአቶ ደረጀ ትዳር ምን ላይ ነው የሚደርሰው? ቤቱ ይበጠበጣል ወይ? በክፍል 62 ላይ ወይም 61 ላይ ምን አይነት እንደሚመጣ በክፍል 62 ላይ ነው እንጂ ምን እንደሚመጣ ጉድ ነው ያለን ቀጣው ማለት ነውና በጣም ደግሞ ሰላም ደግሞ እያስነቃች ያለች ሰው ናት። ሰላም በጣም እያስነቃች ነው። ልጇን ዳጣን ማለት ነው እንክብካቤ እያበዛችባት ነው። ፎቶም ሲነሱ እንዴ ልጅ እኮ ነሽ ብላ የሆነ ጭንቅላቷ ውስጥ አስገባችባት። ሁለተኛ ደግሞ ኤቢ መታታለች በጥፊ ለዳጣ አግዛ። ስለዚህ ቤት ውስጥ እየነቁ ነው ያሉት እና አቶ ደረጀም ደውሎ እኔና አንቺ እንግዲህ ቤት ውስጥ እያለን በውጭ እንገናኝ እንጂ እንዴት ነው ይሄ ነገር ምናምን እያለ እየወቀሳት ነበረ ሰላምን። ሰላም ለምንድን ነው ዳጣን ከልጆቼ ለይተሽ ነው የምታያት እና እያስነቃሽ ነው፣ የቤት ሰው እየነቃ ነው ያለው፣ ለምንድን ነው እንደዚህ የምታደርጊው ብሎ ነው አቶ ደረጀ ሰላምን የጠየቃት። ኤቢን መታሻት፣ ውሃንም ምግብ ስትሰጪ በቃ ምግብ ደግሞ ዳጣ ካልመጣች አትበሉም ብለሽ ነው የምትዩ። ስለዚህ የተለየ ነገር እያሳየች ስለሆነ አስምዬ ነው የነገርኩሽና ለምንድን ነው እንደዚህ የምታደርጊው ብሎ አቶ ደረጀ እየተንቀጠቀጠ እየፈራ የሚገኝ ሰው ነው። እንግዲህ በጣም በስጋት ላይ ነው። ሰላም እንግዲህ ያው እየተቋቋመች ነው ደስታዋን የግድ እየተቋቋመች ነው ያለችው። ግን አንድ ቀን ማፈንዳቷ አይቀርም ቤት ውስጥ። ዳጣ እኮ ልጄ ናት ለምንድን ነው እንዲያደርጋችኋት ብላ ትናገር ሊሆን ይችላል። ግን ዳጣ አታምር ደረጀ ግን እኮ የምታምር ልጅ ናት ዳጣ ስታምር ምን ስትል በቃ ወይኔ ደስታዋ ማለት ነው። እንግዲህ ያው እናት እኮ እንደዚህ ነው የራሴ ልጅ ቆንጆ ናት ነው የሚሉት። የራሴ ልጅ እንደዚህ ናት ነው እንጂ የሚለው እኮ መጥፎ ናት እኮ አይልም እያለ ነው መልስ የሰጣትና አዎ ታምራለች ብሎ ለሰላም መልስ አልሰጣትም። ስለዚህ ተምታተውባቸዋል በነገራችን ላይ አላቅም። እንግዲህ ወይዘሮ መሀሌት ግን ብላለች ማለት ነው፣ ተፋጣለች። በቃ ደረጀንም ጠይቀዋለች። ደረጀንም እንዲህ ደርዬ ምንድን ነው የጎረቤቱ እኮ መንደሩ ሰው እኮ እያማን ነው፣ ምንድን ነው ይሄ ነገር እያሉ ነው። ምንድን ነው ስለምን? ስለ ሰላም ምን ሆነች? ስለ ልጇ ምን ሆነች? እንግዲህ ልጇ ምን ሆነች ብሎ ሲል ብቅ ሊል ነበርና ልጇ ምንድን ነው በቃ ስለተረገዘው መስሎት ስለዛችኛዋ መስሎት ነበረ። ያረገዘችው ከማን ነው ብለው ምናምን እንዲህ መናገር አለባታ ከየት እንዳረገዘች ብሎ እያለ ነው አቶ ደረጀ ማለት ነው። እና እንግዲህ ሰላምን ያፋጥጧታል ዞሮ ዞሮ ማለት ነው። ከየት እንዳመጣች ልጁን ያፋጥጧታል። በነገራችን ላይ ያው ግድ ነው እንግዲህ ከየት እንደመጣ ከቤት ካልወጣች ከንፋስ አይመጣም ልጅ። አቶ ደረጀ ነው እንግዲህ እኔ ባለፈው ጠርጥር ያለው ይሄም ሁለተኛ የተረገዘው ከደረጀ እንዳይሆን ብዬ ነበረ። ወይ ደረጀ መሀሌትና የመሀሌት ትዳርና የደረጀ ትዳር ምን ላይ እንደሚደርስ እንግዲህ አናውቅም። እንግዲህ በክፍል 62 ላይ የምናየው ነገር ይሆናል። ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ። ወይ መሀሌት ግን የዋህ ሴት ናት። የዋህ ሴት ከምር
የዋህ ናት። ደግሞ ለልጅ ያጨሁ ይባላል እንደ ወንድ ልጅ። አረ 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 ወይኔ ምን አይነት ጊዜ ላይ ደረስን። ሴት ልጅ ነበረኝ ለልጄ አጭቼሻለሁ፣ ለልጄ እንዲህ ብዬሻለሁ የሚባለው እንጂ ደግሞ የወንድ እናት ነው እንደዛ የሚለው። እንዴት የሴት እናት እንደዛ ይላል? ለልጄ አጭቼ እንደዚህ ለዚህ ስለዚህ እኮ ነው በቃ ምናምን